الدين شريف جزاه الله خيرا እንግዲህ የመከሩን ምክር በልባችን አላህ ያድርገው ለተግባርም አላህ ይወፍቀን በጣም ወሳኝና ትልቅ የሆነ ጉዳይ ነው የተነሳው የተወሰኑትን ነጥቦች ደግሞ ማንሳት አያስፈልግም እያንዳንዳችን የምንሰማውን ነገር እየተገበረን የምንሰማውን ነገር እየተረዳን ነው መሄድ ያለብን እዚህ ጋር የሚነገረው ንግግር ትልልቁም ነገር ነው ከትልልቅ የሀገራችን አሉን ከምንላቸው የሱና ዑለማዎች መሻይኾች የምንሰማው ምክር ነው ስለዚህ ይሄን ምክር ይሄን እድል ሁሉ ጊዜ ደጋግመን ላናገኘው እንችላለን ስለዚህ በደንብ መስማት መቻል አለብን ብለዎች መሆን መቻል አለብን የምንግግሮችን የምንረዳ መሆን መቻል አለብን የምንሰማ መሆን መቻል አለብን የሰሙ ግን ያልሰሙ ሰዎች ሞልተዋል ሰሙ የማይባሉ ማለት ነው የሰሙ የሚመስሉ ግን ያልሰሙ የሚሰማውን ነገር ደግሞ የማይረዱ የሰሙትንና የተረዱትን ነገር ደግሞ የማይታዘዙ ሰዎች ሞልተዋል አላህ በተለያየ ቦታ እንደነገረን እንቢተኞች ማለት ነው እና እንደዛ እንዳንሆን ራሳችንን እየተቆጣጠርን እየሰማን መሆን አለበት እየተረዳን መሆን አለበት የምንሰማውን የምንረዳውን ነገር ደግሞ እየተገበርን መሆን አለበት ቀጣይ በአላህ ፈቃድ ሌላው መካሪያችን ሼኻችን الشيخ عبد الحميد بن ياسين اللتمي حفظه الله تعالى መካከላችን ይገኛሉ የሳቸውን ምክርና የሳቸውን ማስተዋወሻ ደግሞ በደንብ እየሰማን እየተረዳን ቀደም እንዳልነው ለተግባር ራሳችን እያዘጋጀን እንድንቆይ አደራ ላለው ሼኻችን فليتفضل مشكورا ومأجورا وحفظه الله تعالى بسم الله الرحمن الرحيم الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون وأشهد أن لا إله إلا الله الملك الحق المبين وأشهد أن محمدا عبده ورسوله أرسله رحمة للعالمين وعلى آله وأصحابه والتابعين له بإحسان إلى يوم الدين أما بعد أيها الإخوة الكرام أيها الحاضرون أيها المستمعون شباب الدولة أيها السلفيون والسلفيات السلام عليكم ورحمة الله تعالى وبركاته إن شاء الله في يومنا هذا اليوم الثاني من شهر ذي القعدة لأن 1447 هجرية على صاحبها أفضل الصلوات المتهية نلتقي ونجتمع ونحتفل ونحتفي بكم في هذه المدرسة المشهورة المعروفة مدرسة الإصلاح إن شاء الله في مدينة أديس أبابا ودي تكبرات وندموش يتوج سلفيات بالتقالاي قد نديها الاجتماعنا يا وسبسب لقاء الله بسلام أبقاتشو أمتاتشو أدرسات إلى اللو معليش هذا شيء جديد أنا أعرف القديم ليلا كذب الأستواء وقيد اللو لبدي ከፈለጉ ጨምሩ አላከለ ያው እንግዲህ ውድ ወንድሞቻችን እህቶቻችን ሀገራችን ብርቅዬ ሀገር ተረካቢ በዲኑም በሱናውም በኡመቱም በሁለንተና እንግዲህ ያው አላህ በዚህ በታወቀው በመድረሰ الإصلاح በከተማችን አዲስ አበባ ላይ ባለው አላህ አገናኝቶናል አልহামዱሊላህ ረቢል ዓለሚን ያው እንግዲህ ሰዎች በአሁኑ ዘመን ያው በተለይ በሽርክ በቢድዓ በወንጀል በተለይ የዛሬውን ቀን ያው መልአድ እንግዲህ ያው እንደሚያሳልፉ አይዘነጋም ይታወቃል hatta ሙስሊሙ ማህበረሰብ ዛሬውን ቀን የሚያሳልፍበት በጣም አሳዛኝና አስከፊ የሆነ ነገር ላይ ነው ግን አላህ የመረጣቸውና የወደዳቸው በእንዲህ አይነት እንግዲህ ስለ ዲን ስለ ሱና ስለ ተውሂድ ስለ አቂዳ ስለ አኺራ ስለ ቁርአን ስለ ሐዲስ ስለ ቀደምት ሰለፎችና ደጋጎች ያሉትና የነበሩበትን ይሰሩት የነበረውን ነገር የሚነገርበት እንዲህ አይነት ማህበርና ሊቃ መገናኘት ወላሂ يا الله فضلنا يا الله توفيقنا براس ጥረት የሚገኝ ነገር አይደለም فلله الحمد والمنه እና ያው እንግዲህ እስልምና ማለት ከኛ ብዙ ይጠብቃል እስልምና ማለት ከኛ ብዙ ይጠብቃል ለኢስላም ከኛ ውጭ ሌላ የለውም በሚል ኢሳቤ መስራት መቻል አለብኝ ለእስልምና ሌላ ሰው አለው እኔ አይመለከተኝም እኔ በከፊሉ ገብቼ ከወጣው ይበቃኛል ለሚል ነገር አይገባም እያንዳንዱ
የእስልምና ኃላፊነትና እንዳለበት አምኖ አቂሙ በሚችለው መንቀሳቀስና ይሄን ኃላፊነትና መዋጣት መቻል አለበት ይህን በተመለከተ አላህ ጀለ ወዐላ በተከበረው ቃሉ ምን ይላል فلنسألن الذين أرسل إليهم ولنسألن المرسلين إلى سورة الأعراف ላይ እነዚህ መላእክተኞችንም ወላሂ ልንጠይቃቸው እና እነዚህ መላእክተኞችን የተላኩባቸውን ህብረተሰቦችን ልንጠይቃቸው ብሎ አላህ ሚሎ አጥብቆ ይናገራል ይህ ማለት እያንዳንዱ ሰው መስኡሊ ኃላፊነትና እንዳለበት ያስገነዘበ ነው وعن أبي عبد الرحمن عبد الله بن عمر العدوي القرشي الصحابي رضي الله تعالى عنه قال رسول الله صلى الله عليه وسلم أو سمعت رسول الله صلى الله عليه وسلم يقول كلكم راع وكلكم مسؤول عن رعيته فالأمير راع ومسؤول عن رعيته والرجل راع في أهل بيته ومسؤول عن رعيته والمرأة راعية في بيت زوجها وولده ومسؤولة عن رعيتها والخادم راع في مال سيده ومسؤول عن رعيته وفي رواية والرجل راع في مال أبيه ومسؤول عن رعيته ألا فكلكم راع ألا وكلكم مسؤول عن رعيته متفق عليه يحدث እንግዲህ ብዙዎቻችን ምናነበው ምን ሰማው ምናዳምጠው ሊሆን ይችላል ግን ከባድ መልእክት ያለው ሐዲስ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ሰማቸው ይላሉ እኚህ የተከበሩ ሰሃቢ ከአቡ ሁረይራ ቀጥሎ ያው ሐዲስን በመሸምደድ ሁለተኛ ደረጃ የያዙ ናቸው አልሙፍቲ ኢብኑ አልሙፍቲ ሙፍቲ ናቸው የሙፍቲ ልጅ አብዱላህ ኢብኑ ዑመር የተሰኙት أشد الناس متابعة لرسول الله صلى الله عليه وسلم رسولا كمان بلاي أطريقه مكتلوا نبر بالان أملك شباب قريش لنفسي كقريش وطاطوش نفسون بطعم يتقطعطر بينور عبد الله بن عمر ነው ይላል እኛ የተከበሩ ሳቢ አላህ መልእክተኛ ሰማዋቸው ሲሉ ሁላችሁም እረኛ ናችሁ ሁላችሁም ስለ እረኝነታችሁን ትጠየቃላችሁ ወይም ተጠያቂ ናችሁ ቢለው ሲሉ ሰምቻለሁ ይሄ እንግዲህ ጥቅል ቃል ነው ቀጥሎ በተወሰነ ለመዘርዘር ሞከሩ فالامير راع ومسؤول عن رعيته ዳኛው እንዳቂሙ እንደ ደረጃው እንደ ስልጣኑ ብዛትና እንደ ስልጣኑ መጠን ኃላፊነትና አለበት ስለ ኃላፊነታው ይጠየቃል አሉ ከላይ ሰጣቻለሁ ከዛ ወደ ቤት መጡ ፈረጁል ራኢን في اهل بيته ሰይው በቤተሰቦቹ በሚስቶቹ በልጆቹ በሴት ልጆቹ በሱ ስር ባሉ ሰዎች ኃላፊነትና ለጥሎበታል ስለነሱ ይጠየቃል ተውሂድ ማስተምር ከሆነ ሱና ማስተምር ከሆነ ከሽርክ ማይከለክላቸው ከሆነ ከቢድዓ ማይከለክላቸው ከሆነ አስጸያፊ ከሆነ ተግባር ከውሸት ከመቅጠፍ ከማጣላት ከማማት ሰው ገንዘብ ከመብላት መሰል ከሆነ ነገሮች ባያስጠነቅቅና ኃላፊነትና ማይወጣ ከሆነ ዱንያዊም አኺራዊም የነሱ ኃላፊነት አለበትን ማይወጣ ከሆነ ማያበላቸው ማያለብሳቸው ማያስተዳድራቸው ማይመራቸው በፊት ማያስተዳድራቸው ከሆነ ተጠያቂ ነው አሉ ከዛ ወረዳሉ ሴትያ በባሏ ንብረትና እንደም ልጆች ኃላፊነትና አለባት ስለነሱ ትጠየቃለች ከዛ ሄዱ አሽከሩ አገልጋዩ ባለቃውና ባሰሪው ንብረት ላይ ኃላፊነትና ተጥሎበታል ስለሱ ይጠየቃል በሌላው ዘገባ ሰውየው በአባቱ ንብረት ተጠያቂነት አለበት ይላል ምክንያቱም የአባቴ ንብረት እንደፈለክ አደርጋለሁ ማለት አይችልም አሁን የአባቱ ንብረት ነው ግን የአባቱ ንብረት መሆን እንደፈለገ ማድረግ ይችላል ማለት አይደለም ብለው አሁንም ተቀለዱ አላ فكلكم راع الا وكلكم مسؤول عن رعيته አዋጅ ስሙ ንቁ ስሙ ተስማሙ ንቁ ሁላችሁ እረኛ ናችሁ ኃላፊ ናችሁ ስለ ኃላፊነታችሁ ስለ እረኝነታችሁ ተጠያቂ ናችሁ ይላል ጠያቂ ማን ነው የሀገር የወረዳ የክልል የዞን የቀበሌ የጎጥ ባለስልጣን አይደለም የሚጠይቀን ረበል ዓለሚን ረቡ السماوات والارضين ነው እሱ ነው የሚጠይቀን ስለዚህ ኃላፊነት ስላለብን እያንዳንዱ ሰው ሐመል ሲድልቅ ምንም የለብኝም እኔን እኮ ምንም አይወክለኝም ቢሮ ቤት ቁጭ ሊል የሚችል አንድም አካል በተለይ ከሙስሊሙ ማህበረሰብ እንደሌላ ይህ ሐዲስ ያሳስባል እንዳቂሙ እንደደረጃው ኃላፊነት የሌለበት ማይጠየቅበት ሆነ ኃላፊነት አላህ ያንጣለበት አካል የለም
علم الله تعالى بسو تلك هلافتنا يا أنبياء مساريان الله يشكمه يا أمتي يملا أمة يا دنيام يا أخيرا بل يملا يا فطرتات هلافتنا الله تنوبتان إيه علم مالت يا عالمنا يا عالم هلافتنا الله تعالى بسو لا عالم هلافتنا بتككل إسكا شالا كالتواطا تطياق እንደሚሆን ያስገነዝባል ስለሆነም ነው علم يا عالم ስለሆነ ይሄን ዓለማዊ የሆነ ዕውቀት ለሁሉም በየደረጃው እንደሚገባው የተዋጣ ከሆነ ሰማይና ምድር ላይ ያለው ባጠቀ ከአላህ ጀምሮ መላእክቶች ሰማይ ላይ ምድር ላይ ብሎም ባህር ላይ ያሉ አሳዎች ጉርጋት ላይ ያሉ ጉንዳኖች ይህን ግለሰብ ይመርቁታል ምክንያቱም لأن علمه للعالم ስለሆነ በተቃራኒ ደግሞ ዓሊሙ ኢልሙን ሚደብከውና ለስልጣኑ ለጥቂሙ ለብሩ ለክብሩ ለብሔሩ ለሆነ ሴፍቲው ለሆነ ነገር ቢሮ አላህ ጣለበትን ሐላፍትና ማይዋጣና በዚህ ኢልሙ ማይሰራና ማሰራ ከሆነ ይሄን ሐላፍትናው በስርዓቱ ማይወጣ ከሆነ እነዚህ ሁላቸውም ይረግሙታል የዓለምን መብት የረገጠና የነፈገ የበደለ ማለት بعلمه بسرعته ما يسرنا ما يسر يهونا قال لتشانا يا علم سونا قال الله جل وعلا إن الذي يكتمون ما أنزلنا من البينات والهدى من بعد ما بيناه للناس في الكتاب أولئك يلعنهم الله ويلعنهم اللاعنون الذي إن يتعنباتشون يوردنون يكتابون ممريانا مابراريا የሚደብቁና የሚሸፍኑ ሰዎች በቁርአኑ ካብር በመጽሐፍቱ ካብራራነው ወዲህ እነዚህን አላህ ይረግማቸው ከረህመቱ ያባርራቸዋል ተራጋሚ የሆነ ሁሉ ይረግማቸዋል ኩሉ ረጥብን ወያቢስ እርጥብና ደረቅ የሆነ ነገር ሁሉ ይረግማቸዋል ይላል ይሄ ምንድነው አንድ ሰው ገንዘብን ቢበኺል ማለት ነው አይረገምም ወንጀል ነው ላሸክ ነገር ግን ኢልምን مبكرنا مسست عالم انديرغمو يادركان وهذا إن دل فإنما يدل على أن مسؤولية العلم مسؤولية عظمى وأمانة كبرى يهنجدي ميتوكم نجر كالا يعلم هلافتنا تلك مسؤولية عندهنا يسجن الزبالنا هونم بلي حديث كذب من نسات بلي حديث من الال لا تزول قدم عبد يوم القيامة حتى يسأل 40 يوم القيامة يسب اجرو كارد المحشر كذا كسب 7 ميدا نقنقات جنة مونا وده جهنم وده جنة سنرات نغا سايطيقال عن عمره فيما أفناه ادبيون እንደጨረሰው 80 ዓመት 90 ዓመት 70 ዓመት እኮ ቀላል አይደለም ብዙ ነው አንድ ዓመት 360 ቀን ይዛል 360 ቀን እንግዲህ 12 ወር አለው 12 ወር 30 ወይም 29 ቀን አለው 29 ቀን እያንዳንዱ 24 ሰዓት ይዛል ወደ ሰከንድ ወደ ደቂቃ ሲገባ ብዙ ሰዓታት ነው እንግዲህ ያቃጠለ ያለው በመሆኑም እድሜው የረዘመለት ሰው በመሰለፍከው ይለዋል ከዛ ወጣትና እንደሚታወቀው ያው ትኩስ ኃይል ነው ከተጠቀሙበት ለዲንም ለዱንያ ለዓለም ትልቅ ግንባታና ልማት ሚለማበት ጊዜ ነውና በመሰለፍከው ከዛ ደግሞ ኢልምን ሰጥቼ ነበር ምን አረከበ ምን ሰራበት የሚል ጥያቄ ይነሳል ኢልሙ የአላህ ሲፈት ነው ኢልሙ የአንቢያዎች ባህሪና መለያ ነው ኢልሙ የመላእክቶች ባህሪ ነው ኢልሙ የቀደምት የደጋጎች ባህሪ ነው ኢልሙ የአላህ መሳሪያ ነው ኢልሙ የዓለም መብት ነው ኢልሙ የዓለም ማዳኛ ነው ኢልሙ የአኺራና የዱንያ ስንቅና ቀለም ነውና ይሄን ኢልሙ በስርዓቱ ማይዋጣ ከሆነ እንግዲህ ተጠያቂነቱ ይገዝፋል ስለ ገንዘብ ጠይቃል ከየተመጣው ምን ላይ ዋለ ምን አይን ተሰበ ወፊማ አንፈቀ ከየተመጣው ምን ላይ ዋልከው የሚል ጥያቄ ይነሳል ይሄ አይቀሬ ነው
ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሆኑም እንግዲህ ሐላፍትና አለብን ወጣቱ ሐላፍትና አለበት ዓሊም ሐላፍትና አለበት ሽማግሌ ሐላፍትና አለበት ባለስልጣን ሐላፍትና አለበት ሴቶች ሐላፍትና አለባቸው የመስጂድ ኢማሞች ሐላፍትና አለባቸው ኹጠባዎች ሐላፍትና አለባቸው ሙአዚኖች ሐላፍትና አለባቸው የቀበሌ አመራሮች ሐላፍትና አለባቸው የጎጥ መሪዎች ሐላፍትና አለባቸው ወረዳ የቀበሌ የዞን የክልል የሀገር ወዘተ በአጠቃላይ ሐላፍትና የሌለበት አካል የለም ከየትኛው ሐላፍትና የዑለማዎች ሐላፍትና ይበልጣል በዲን ዙሪያ ያለው ሐላፍትና ለዚህ ብለው ዓሊሞቹ መስጂድ ላይ አዛን ቢሉት ኢማም ይሆኑት ሚኸጥቡት ከባለ ስልጣን ሐላፍትና ይበልጣሉ አሉ ዓሊሞቹ ነዓም ትልቅ ነው ብዙ ሰው ያመሩ ያሉት የአኺራ ሲራ ነው የአኺራን ሞተር ነው ይዘው ያሽከረከሩ ያሉት ስለሆነ ሐላፍትና አለባቸውና ይሄ ሐላፍትና እንደማኑ ዋዛ ፈዛዛ ችላ ቢለነው ቢናልፍ አላህ ሚለቀን ነገር አይደለም ከወዲሁ አስበን ሐላፍትናችን ለመወጣት መንቀሳቀስ መቻል አለብን ነው ከዚህ በመነሳት አላህ ከጣለብን ሐላፍትና ልንዋጣው ግድ ከሆነብንና ከሚሆንብን ከተዋጣነው ለራሳችንም ለህብረተሰቡም ለቀጣይም ትውልድ ለኢስላም ለሱናም ለአኺራም ለቀብርም እንዲሁም ለበርዘክም ለየውመል ቂያማም ጭንቀትና መከራ በአላህ ፍቃድ መፍትሄና አዋጭ ሊሆን የሚችለው በዲን ዙሪያ ያሉ እንቅስቃሴዎችን መደገፍና ማቋቋም በእነዚህ እርዳታ ላይ መሳተፍ እንግዲህ መድረሳዎች ያስፈልጋሉ መድረሳ ማለት ደስ የሚቀራበት ቦታ ማለት ነው ምናልባት የመድረሳ አይነቶች እንደ ከተማ እንደ ገጠር ሊለያይ ይችላል ብቻ ወጣ ወረደም መድረሳዎች እስላማዊ ተቋሞች የሱና ተቋሞች የሰለፊያ ተቋሞች እነሱን መደገፍ በጉልበታችን በኢልማችን በሀብታችን በሐሳባችን በንግግራችን አላህ በሰጠን ነገር መርዳትና መደገፍ በዚህ ላይ ተሳትፎ ማድረግ ሐላፍትናችን ከምንዋጣበት መስመር አንዱ ሆኖ ይገኛል ስለዚህ እንደሚታወቀው ሰለፊዮች የብር ሰዎች አይደሉም ሰለፊዮች ስልጣን አይፈልጉም ሰለፊዮች ብር አይፈልጉም ሰለፊዮች የበላይነት አይፈልጉም ሰለፊዮች ምቾት አይፈልጉም ከመጣም ማለሽ ካልመጣም ምናቸውም አይደለም ነገር ግን ይሄንን ሰለፊነታቸውን ማስተማሪያና ማስቀጠያ የሆነውን መድረሳና ተቋም በዚህ ላይ መሳተፍ የግድ ይላቸዋል ይሄ ላይ መረባረብ የግድ ይላቸዋል መድረሳ ሳይኖር መቅራት የለም ተቋም ሳይኖር መቅራት የለም ሚያቀረው ኡስታዝ ከሌለ መቅራት የለም ለኡስታዝ ባውንገደ እንግዲህ ሲያገራችን ኖሮ የዱንያ ቢዝነስ አይደለም ሁሉ ታቁታላችሁ ምን ያክል እንደሚያስፈልገው ታቃላችሁ የወጪውን የሚኑን ማለት ነው ስለሆነ የመድረሳው የማብራቱ የውሃው የሰራተኛው የዘበኛው የኡስታዙ የወንዱም የሴቱም የሚቀራው እንግዲህ ብዙ እንትሮች አሉ ወጪዎችና ፕሮሰሶች አሉ ለነዚህ እንግዲህ እኛ መደገፍ መቻል አለብን ተባብረን ተጋግዘን መስራት መቻል አለብን እኛ ደሃነን ማለት የለብንም ባለን ከሰራን አላህ ሀብት ይሰጠናል ወማን يستغني يغنيه الله የተብቃቃ አላህ ያብቃቃዋል ወማን يستعفف ከጥብቅና ሰውን ከመከጀል ለገንዘብ ከመርመጥመጥ ጥብቅ የሆነ አላህ ጥብቅ እንዲሆን አድርገዋል ይላሉ ወማን يتسبر يسبره الله ትግስትን ለመላበስ ጥረት የሚያደርግ ሰው አላህ ትግስትን ያላብሰዋል والذين جاهدوا فينا لنهدينهم سبلنا ነው ለኛ ሲሉ የሚተጉ ሰዎች ወደ ቀና መንገዶቻችን ላይ እናመላክታቸዋለን ይላል አላህ ጀለ አላ ቃሉን አያጥፉም ችግሩ እኛ ጋር ነው አላህ ባለው ነገር ላይ ፍንክች አይልም ግዳጅ ባይኖርበትም ተፈዱለን ወከረመ منه ነገር ግን ችግሩ እኛ ጋር ነው ስለሆነ መድረሳዎች ያስፈልጋሉ እንደምታውቀው የኢስላም መድረሳ እንግዲህ ያው በኪራይ ቤት ነው እንግዲህ እዚህ ጋር የሚቀራው ኡስታዙ ኢማሙ ምኑ ብዙ ነገር አለ በአዲስ አበባ በተለያዩ ቦታ ለሰለፊዎች መድረሳ ያስፈልጋቸዋል ተቋም የሰለፊያ ተቋም ያስፈልጋል ዝም ብሎ ኢኽዋንን ሙመይዓን ህዝብያን ፍክርያን አስገብተና የሚያጨመላልቀው ሰው ጥርት ያለ በሰለፈሳኖች መንገድ የሚሄድ መድረሳን ማቋቋም መደገፍ መርዳት መተባበር ማገዝ ከጎናቸው መቆም ግድ ይላል በየገጠሩ በየከተማው የሰለፊያው የህዝብ ማዕከል የለም የሰለፊያ የህዝብ ማዕከል ምናልባት አዲስ አበባ እንጂ አለ ቋሚ እዚህ ጋር ምናልባት ካለ እንግዲህ በጣም የአናሳ ነው ምናልባት ሌሎች መድረሳዎች እንደ ህዝብ ማዕከል ይውራቸው አላውቅም ተወሰኑ ያሉ ይመስለኛል አዲስ አበባ ላይ ወደ ገጠር ክፍል ምንሄድ የለም ደቡብ ክፍል የትም የለም አብዛኛው የሙመያነ ኢኽዋን ነው ተባባን አይደለም
ስለሆነ እነዚህ መድረሳዎች እነዚህ ተቋሞች ልንደግፋቸው ልናግዛቸው ልናቃቆም ይገባል በሆነ ሰው ጫንቃ ላይ ጥለን ቤት መግባት የለብንም በየቦታ ያሉ መድረሳዎች የኛ ናቸው የሰለፊያ መድረሳ በአለም ደረጃ ከተቃቆመ ለኛ የወደ እጅ አሻራ ከጣን ወይም ደግሞ ምን ደግፍ ነገር ካለ አጅር አለን ማለት ነው በእኛ በመናገራችን በማስተባበራችን የሆነ ድጋፍ በማድረጋችን የሰለፊያ ተቋም በሆነ ቦታ ተቋቁሞ የሚቀጥል ከሆነ الى يوم القيامه اجروا ينالو عن ابي هريره رضي الله تعالى عنه قال رسول الله صلى الله تعالى عليه وسلم من دعا الى هدى فله من الاجر مثل اجور من تبعه من غير ان ينقص من اجورهم شيئا ومن دعا الى ضلاله فعليه وزرها ووزر من عمل بها من غير ان ينقص من اوزارهم شيئا رواه مسلم يلا مريتنيا سلاسل ودا መልካም ነገር ተጣራ ወደ ሱና ወደ ተውሂድ ወደ ሰለፊያ ወደ ሐቅ ወደ ሱናን መድረሳዎች ማቃቆም የሱና ተቋሞች ማቃቆም የሱና መድረሳዎች እንዲቃቆም ማድረግ የሱና ኡስታዞች ማማልማል የሱና ልጆች ሊሐፍዙ የሆነ ቦታ ማመቻቸትን የመሰለ ወደ መልካም ነገር ያጋበዘ فله اجر يزي مغابزو اجر عللتال አንድ ሌላ ደግሞ واجر من عمل بالسن ተከትሎ በሰራው ሰው ልክ ወይም ቁጥር አጅር አለለት ከነሱ ምንም አጅር ሳይቀንስ የሆነች መድረሳ አቋቁመ ሄዳ በዚህ መድረሳ ኢላ የውም القيامه 10 ሚሊዮን 1 ቢሊዮን ደረሳ ቀርቶ ከወጣ በእያንዳንዱ ይታሰብልሃል ይህሲባል ደግሞ ከነሱ ደወል ቅንጣትም ሳይቀነስ ነው ያሉት አላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስላም የሚገርም አላህ የሰጠን ትልቅ ኒዕማ ነው እኮ እኔ ላንተ ኢህሳን ሲያደርግ በአንተ አላህ ሲከፍለኝ እንደኛ ፈርቅ ይዞ እንዳይመስልህ ካንተ ቀንሶ አይሰጥ ላንተ በመከተል ይሰጣል እኔ ደግሞ ለዚህ ምክንያት በመሆነ ይከፍለኛል ይህ ከሆነ ወደ ሐራም እንልበት አጋጣሚ የለምና አዳሉ على الخير كفاعل ይላል ዑለማ ይተኛሰ በመልካም ነገር ላይ የሚያመላክት ሰው እንደሰራ ይቆጠራል ነው በኢልማችን በአቂማችን በገንዘባችን በተለይ እናቶች በተለይ ወላጆች በአሁኑ ዘመን እንግዲህ እንደ ከተማ እንደ ሀገራችን ያለው ፊትና በጣም ከባድ ነው አኺሩ ዘመን ላይ ነው ያለነው በፊትና አፋፍ ላይ ነው ያለነው ከባድ አደጋ ላይ ነው ያለነው አላህ ዲኑን ለመጠበቅ ዋስትና ስለወሰደ ነው እንጂ والله ይሄ ሱና ይሄ ሐቅ ሁለት ሰዎች ባልተራመዱ ነበር ነገር ግን ለዚህ ለሐቅ አላህ ስለተያዘለት ነው ይሄን ይታያቸው ሆኖም ግን የግድ መንቀሳቀስ ያስፈልጋል ከተኛል ሱና ይነሳሉ ብራችን ከሰሰትን ሱና የበላይ ሆኑ ራሳችን ከጠበቅን ከቤት አልወጣም ምንል ከሆነ አንድም ሳናፈራ የሆነ ብራችን ያሳዝነን ከሆነ ሰለፊያን መርዳት አንችልም የግድ በአቂም በጉልበት በገንዘብ በኢልም በማስተባበር በሐሳብ በመወያየት ሱና ዲንን መርዳት ይገባናል ሹራ በእስላም መወያየት አለ ይሄ አላህ በሱ ስም ቁርአን አውርዶ ለሚገርመው ለዚህ ኡመት የሰጠው ስም ነው ይላሉ ሹራ የሚባለው ለድሮ ነበር ተአሙር ነበር የሚለው ይላሉ ዑለማዎቹ يعني ሙአመራ ይሉታል ማዕናው ሹራ ቢሆንም ግን ሹራ የሚለው ቃላት ለዚህ ኡመት ብቻ ነው አላህ የሰጠው ይላሉ አላህ ጀለ ወዐላ ውይይትን በሶስት ቦታ ጠቅሶታል በህዝብና በመንግስት መካከል ሌላ ደግሞ በህዝብና ህዝብ መካከል ሌላ ደግሞ በባልና ሚስት መካከል ጠቅሶታል በህዝብና መንግስት መካከል ከተጠቀሰው አንዱ فبما رحمة من الله لنت ولو كنت فظا غليظ القلب لانفضوا من حولك فاعف عنه واستغفر له وشاور في الامر نبي መንግስት ናቸው ነብይ ናቸው ዓሊም ናቸው መሪ ናቸው ጦር መሪ ናቸው በሳቸው በሳባዎች መካከል ይሄው ስለ ውይይትን አላህ አንስተዋል ምንም አቅም ቢኖር ራእይ ቢኖር ከሰማይ በመጣ ወህይ ብትደገፍ እንካ ብቻ استقلال አታድርግ ነው የሚማይዱሉ አንድነት ወሳኝ እንደሆነ በሱና በሐቅ በተውሂድ ነብዩ እኮ ብቻቸው ሁሉንም ጥለው ቢሰሩ እኮ በቂ ብቃት አላቸው ምንም ሁለት ሰዎች ማይካለፉበት ሆኖም ግን ምንም ቢሆን አንድ ሰው ብቻ መስራት አይችልም አንድ አይፈርድ የሚባል ነገር አለ አየዱል ዋሂደቱ ላ ተሰፊቅ አንድ እኮ አታጨበጭ ብቻ ነው ብቻ እንዲህ ብትሽከረከረው ስለሆነ እነሱ ነው ወይ ያላቸው ይሄ ሚማዱሉ على ان الشورى في الاسلام لها مكانه عظمى ومكانه عليا ሌላ ደግሞ በህዝብ መካከል ወለዚህ ሰዳቡ ረቢ ወቃሙ الصلاه وامرهم شورى بينهم
ሱረተ ሹራ ላይ አላህ ጀለ ወዐላ እነዚህ ለአላህ ለረሱል ታዘዙ ሰላተ ሰገዱ እና ጉዳያቸው በውይይት ሚፈቱ ብሎ مدح الله السلف الصالح الصحابة الكرام من المهاجرين والأنصار بالتشاور فيما بينهم بمكاكلاتهم بمويايت الله يقدسواتشوال ببالنا مستمكاكلم تكسوتان قال جل وعلا والوالدات يرضعن أولادهن حولينك إلى أن قال فإن أرادا فصالا عن تراض منهما وتشاور فلا جناح عليهما أعلى እንግዲህ ልጅን 2 ዓመት ሙሉ የማጥባት ጊዜ እስከ 2 ዓመት ነው ይላል ከዛም በፊት መቅጨት ይቻላል እስካልተጎዳ ምናልባት 2 ዓመት ሳይሞላ አባትና እናት ባልና ሚስት ተወያይተው ልጁን ጡት እንቀጫለን እናቆማለን ሚሉ ከሆነ ፈላጅና አለይሂማ አለ አላህ ጀለ ወዐላ اذا ሹራ ባይነቱ እንደ እስላም በሹራ እናምናለን ነገር ግን እንደ ኢኽዋን እንደ ሙመያ ሁሌም በነጋ በጠባ ቁጥር በትንሽ በትልቅ በዲን ጉዳይ ሰውን ጥገት ይዘው ክፍል ዘግተው ሁሌ مويايت كهونا إلى كيزنو كما قال عمر بن عبد العزيز إذا رأيت قوما يتشاورون فيما بينهم في أمر الدين دون الخاصة فاعلم أنهم على تأسيس ضلالة سواج بدين قداي هلي ማህበረሰቡን አድልለው ብቻቸው ሚወያዩ ከሆነ ጥሜትና ቢድዓን እንደሚጠነስሱ ይወቅ ይላል وعما وسن بهونه ጉዳይ መወያየት አለ ነብዩ አለይሂ ሰላም استشار اصحابه يوم بدر واستشارهم يوم احد واستشارهم يوم حنين واستشار في عدة مواطن كان اكثر الناس مشاورة لرسول الله صلى الله عليه وسلم ما لأصحابه ما رأيت أحدا أكثر مشاورة لأصحابه من رسول الله صلى الله عليه وسلم ይላል ጓደኞቻቸውን በጣም ያወያይሰው ወይም ጓደኛውን በጣም ያወያይሰው እንደ ነብዩ ሰለላሁ ዐለይሂ ወሰለም ይላል በጥቅሉ ያው የሹራ ከዲን ጋር ተያዘ ከሆነ ለዲን እንደዚህ ሱና ለማቃቆም ሰልፊያን ለማቃቆም ጥሩ ነገር ለመስራት ወሳኝ ሹራ ማስፈልጋል መከማመን ማስፈልጋል መከባበር ማስፈልጋል መዋደድ ሰለፊያ ማለት ምናልባት እኛ ምንረዳው ብቻ ውጫዊ በሆነ ገጽታ ብቻ ሊመስል ይችላል ሰለፊያ ማለት አጠቃላይ ዲንን የሚወክል ነው በአቂዳ ላይ ትኩረት ማድረግ የሰለፊያ ቁንጮና ዋናው ነው ሁለት ሰዎች ማይካለፉበት كذلك شركን በማውገዝና ሽርክን በማርበድበድ ረገድ ላይ ትኩረት ማድረግ የሰለፊያ መገለጫ ነው ሱናን ባይነቷ ማንጸባረቅና ስለ ሱና ማስተማር የሱናን ማንነት ተንትሎ ይረሰቡ ማስጨበጥ የሰለፊዮች ዋነኛው መገለጫቸው ከዛ በተቃራኒ ከሱና ተቃራኒ ያለቢድ አይነቶችን ባይነቷ እንሲቶ ህብረተሰብ ማስጠንቀቅ ይሄ የሰለፊነት መገለጫ ነው ይሄን ደግሞ ቢድዓን ያራምዱት እንጂ ሰዎች ናቸው ራሱ በድሮ አይመጣም ከነሱም አላወጂ ነሲሃ ለአላህ ቢላል ለዘር ለጎሳ ለክብር ለጥቅም ብሬን ስለረካ ክብሬን ስለረካ የሆነ ነገር ስላደረገብኝ ሳይሆን በዲን ላይ ችግር ብቻ ስለፈጠራ ለሱም ለህብረተሰቡም አንተ ለራስህ ለፍትና ከመወጣት አንፃር ከእንዲህ አይነት ሰው ማስጠንቀቅ ይሄ ሲራ የሱና ዋና መገለጫ ነው ከዳሊካ የሱና ሰዎች መዋደዳቸው እኮ ሱና ነው الصحابة كانوا يحب بعضهم بعضا ويحترم بعضهم بعضا ويكرم بعضهم بعضا يودوا نبر يكبابروا نبر يتمامنوا نبر አይሰራረቁም ነበር ዛሬ ያለው ችግር ምናልባት ሁሉ ጋር ባንልም ከተወሰኑ ሰዎች የሚስተወል ሁኔታዎች ላልተወሰነ ጊዜ የሆነ ጥግ ይዞ በአንድ ጫፍ ይቀመጥና ሰለፊያን ያያል ከሆነለት ከራሱ ክብር ሴፍቲ ወደህንነት ከሚፈልገው አላማ ጋር ሰለፊያ ምትሄድ ከሆነ መቶ ይገባል ካልሆነ ቀሳርጎ ሽልክ ብሎ ይወጣል ቁርአኑ እንዳለው አይነት ومن الناس من يعبد الله على حرف على فإن أصابه خير اطمأن به وإن أصابته فتنة انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين الله سورة الرجل ከሰዎች መካከል በዲኑ በአንድ ጫፍ ላይ የሚቀመጥ አላህ የሚገዛ አንድ ጫፍ ይዞ ይላል በዲኑ ጥሩ ሀብት ሲያገኝ ስልጣን ሲያገኝ ሲደላው ሲመቸው ማሻአላህ ይሄ ዲን በጣም ሚመሰለፊያ ለፖለቲካ ትመቻለሽ እንደሚሉት አይነት ማለት ነው ሰለፊያ በቃ ለሀብትም ትመቻለች አንዳንዱ የሆነ ነጋዴ ይሆናል ሰለፊ በሚል ሲገባና ሲደላ ሰለፊያ ለሀብትም ትሆናለች ይላል አንዳንዱ ደግሞ ስልጣን ይፈልግና አላማ አርጎ ይገባል በሰለፊያ ስም ይመጣል ያቺ ታርጌት እንትን ሲመታ ሰለፊያ ለፖለቲካ ትመቻለች ይላል
አንዳንድ ወደ ሰለፊያ ጠጋ ይላል የሆነ ነገሮች ይመቻችለት አስቦ ይመጣል ሲመጣ በቃ ሰለፊያ ነው እስካሁን ብዙ አይተናል እንደ ሰለፊያ ምቹ የለም ይላል አውቆ ነው መጣ እንጂ ለአላህ ቢሎ አልገባም እንዲህ አይነቶች አላህ ያጋልጣቸው እያየን ነው ያጋልጣቸው አላህ በዲኑ ሚነግድ በተለይ በዚህ ዘመን በሰለፊያ ስም ሊነግድ ብሎ የሰለፊያ ልብስ ለብሶ ትክክለኛ ሰለፊ ሳይሆን ሰለፊያ አምሮባ ሳይሆን ለሆነ አላማ ብሎ ቢገባ ከሆነ አላህ ያጋልጣል አሽቀንጥሮ ይጥለዋል ምክንያቱም ጊዜው የቀረበ ስለሆነ ዲኑ እንዳይበከል ብዙም ሳያጠፋ ጥግ አስይዘዋል አላህ ጥግ ከሚያስይዛቸው ያደርጋል ተባባን አይደለም ومن الناس من يعبد الله على حرف فإن أصابه خير اطمأن به خلاص ما شاء الله وإن أصابته فتنة انتبهوا بدأ بصبروا باتيجي يا አብዛኛዎቹ መውደቅ ይችላል ሰለፊያ ሲገባ ጣላት በግራ በቀኝ ሲያጣጥፈው ሲተቸው በሚዲያው ሲለቀቅበት ሲዋሽ ሲለጠፍበት ሲጣላጣል የሆነ ገንዘቡ ሲንኮታኮት ከመስጊድ ሲባረር ሙመያ ሲተቸው የሆነ ደሞ ሲከለክለው የሆነ ልጁ ሲታመም ብር ሲያጣ ሰው ጣላት ሲበዛ ባረከዚህ ምን ደሩራ አይደለም ለሄታችሁ እንኳን ትግደሉ ብለዋል ብሎ ቀስ ብለው ወደ ኢኽዋን ውስጥ ገብቶ ይርመጣመጣል وإذا ثابت فتنتنا انقلب ጓደኞቹና ከኛ ጋር ከነ እገሌ ለምትታገላለ እኛ አንድነን በቤተሰብ በዘመድ በብሔር በክልል በመንደር በጎሳ በቋንቋ ብሎ ሲሰብኩት ቀስ ብሎ ለጣፍላ ተጋባን አይደለ ይገርማል ይሄ ቁርአን ሀያሌነት አያችሁ ልክ የዛሬውን አይቶ የሚናገር ይመስላል ምክንያቱም ከላም ረቢል ዓለሚን ነው ለሁሉም ዘመን በሚበጅ መልክ አውሪዶታል የሰው ንግግር ቢሆን እነዚህ ዓለም ችግር አይፈታም ነበር ቁርአን የአላህ ንግግር ስለሆነ ነው በየዘመኑ የሚመጡ ችግሮች ልክ በወቅቱ አይቶ የሚናገር ይመስላል ومن الناس من يعبد الله على حرف فإن أصابه خير اطمأن به يونا كتامم ሲጠይቀው ብር ሲሰጣው ሰለፊዮ ሽር ጉድ ደፋቅ አናሲል ለሲደውለት ሲያከብሩት ኡስታዝ ሼክ ሲሉት ማሻአላህ ፋታ ፈቃድሎ ይገባል ሚጠይቀው ሲያጣ ሲቸግረው ከስራው ሲፈናቀል ሰዎች ሲያጣድፉት ለጋራይ መከራም አዲን ይስሪ ለሃል ወንድና ሴት ቀላቅሎ ዲን ጋር ነው ይላል شفت كيف ዲን ጋር ዲን ይስሪ ምስኪን وحرامنا على መቀላቀል ለካ ጋርነት ቢዳና ሱና መቀላቀል ነው ሱናን ቢዳ ነው ማለት ለካ የዲን ጋርነት ሽርክን ተውሂድ ነው ማለት የዲን ጋርነት የሱናን ሰዎች ተፋለምክ ያላን ጠላቶች ያከበርከና ያቀፍኩ ነው አንተ ሱኒቶ የሚችለው ወይም የዲን ጋርነት ብለምተው በዲን የተነገደ ኢላ መረሂም ረቢ በዲን የተነገደ ነው በእስልምና የተነገደ በገሃድ ነው የሚናገረው በእስልምና በዲን በሱና በሰለፊያ ብዙሃኖቹ የነገዱ ነው እባካችሁ አላህን ፈራ ይገባል إخوة الإيمان على أكبر برناتهم بالله الله بمي أوقع إن شاء الله ونزكي أنفسنا على الله تاو بحق قط النبال بحق النسرة لحق النقوم كحق أن يوجع إنهن يا أيها الذين آمنوا اتقوا الله وكونوا مع الصادقين بمنهجاتشو بسلوكاتشو بمعاملاتشو بأساساتشو بهل أنتنا ونتنيا كهون سووج قال هنونا والصادقهم الصحابة ومن اتبع الصادقين فهو الصادق ونتنيا تكتلا ونتنيا نو ስለዚህ ለሰለፊያ ከምራችን መቆም አለብን ሰለፊያ ወይም ጨርቅ አይደለችም ሲበርድ ምትለብሳት ሲሞቅብ አውልቀ ምትይላት ወይም ደግሞ አዲስ አበባ ስትመጣ ምትቀይራት ወደ ደቡብ ስትሄድ ምትለብሳት አይደለችም ሰለፊያ ሸርቅም ገርቡም ቀብሩም አርሽ ቢተጣ ፈርደን ማለት አርሽ ነው የለም ሰማይ ቢተጣ ፈርደን ነው ኢተቂላህ አይዝማ ኮንትኩ የትም ቢተላ ፍራ አሰለፊየት የተቅዋ ሰለፊያ ማለት እኮ አላህን መፍራት ነው ولا سلفية إلا بتقوى الله الله قال فرّا سلفية يلم سلفية مال الرسول المكتل صلى الله عليه وسلم صحابه المكتل قرآن المسرد أرقو مهيد خلاص هذا هو التقوى وبالجولة بتقل وندي موشاتين سلفية بتعام كباد بعون تمر والله على مراحل والله شتى مختلفة والله مهزنة يمياسازين يمياستكل أنقت يمياستفع የሆነ ፈተናዎች ላይ ነው ያለፈች አለችው ሰለፊያ ላይ ችግር አለ አይደለም እስላም ላይ ችግር አለ አይደለም ምናልባት በእስላም ውስጥ ያሉላቸው ጥሩ ናቸው ማለት አይደለም በእስላም ውስጥ ያሉ የግለሰቦች ችግር ግን የእስላም ችግር ነው ማለት አይደለም ሆኖም ግን አብዛኛው ሰው ይሄ ለይቶ ስለማያውቅ በእስላም ውስጥ አንድ ሰው ካጠፋ አንድ ተራ
ለኢስላም ቦታ ሌለው ደንታቢስ ባጠፋው መላ ኢስላም ግን ይሰደባል አንድ ሰለፊ ነኝ የሚባል ግለሰብ ባጠፋው ጥፋት ኢስላም ይተቻል ሰለፊያት ይተቻለች ሰለፊያን ሰዎች እንዲጠሉ ያደርጋል ይሄን ታሳቢ ከማድረግ እባካችሁ አላህ እንፍራ ወንዶች ሴቶች ይሄ ዘመን የሙናፈሳ ዘመን ነው የፍጥጫ የሽኩቻ እኔ ልግዛ የኔ ቃላት ይሰመር የበላይነት ያግኝ አንድ ሰው በሐሳብ ደረጃ ከተቃወምከው ከሰለፊ ያባርራል ኢላ መረሂመ ረቢ ምን አይነት ነፍስ የተቆጣ እንዴት ይለኝ ካለፈኝ ሰለፊ ስትሆን ልክ ራስን ፍጹም ልክ እንደ ኢማሙ ቡኻሪ ኢማሙ ሻታ ኢማሙ ተከተሉኝ አላሉ ልክ እንደዛ ያደርጋል የተቃረምከው ቀን ወዮልህ የሚለው ነገር ሁሉ የተከተልከ ቀን ነው አንተ ሰለፊ አንተ ጥሩ ሰው አብዛኛው መፍቱኑን بالنفوس بنفس تفتنا بكبير يتفتنا بسانتين بغنزب بذي تركاشا فلوس يتفتنا بذر يتفتنا بغوسا يتفتنا ለክብሩ ቢሎ ሱና ንጣልዝ ብዙ አላህ መፍራት አለ እናንተ አድርጋችኋል አይደለም ያርኩ ያለው ግን እኛው ውስጥ አንዳንድ ችግር አለባቸው ይኖራል ምናልባት ሰለፊያን እስካላፈረስ ችግር አለበት ከሰለፊ ይወጣል ቢላል ባንልም ሰለፊያ ማለት ኢማን ነው ኢማን ደግሞ በመልካም ነገር ይበለጽጋል ያድጋል ወንጀል ነገር ሲሰሩ ደግሞ ይቀጭጫል ይመነምናል ወበጅምላ ለሰለፊያ መቆም አለብን አማራጭ የሌላት መንገድ ናት በስ ቁል هذه سبيلي ادعو الى الله على بصيره انا ومن اتبعني ይህችን ያለውባት መንገዴ ናት ባል ادعو الى الله ወደ አላህ ይጣራለው انا እኔና ወመን ተከተለኝም ይጣራ እንግዲህ ያው ወደ ዲን መጣራት የነብዩ ሱና ነው ሰለላሁ ዐለይሂ ወሰለም ከውቀት ጋር ሆኖ መጣራት ነብዩ ሱና ነው ውቀት ኖሮት ወደ ዲን ወደ ተውሂድ ወደ ሰለፊያ ማይጣራ ሰው የነብዩ ተከታይ አይደለም ሌላ ደግሞ ተጣርቶ ግን ይጣራል ውቀት የለውም አላህና ግራሚ ሰዎች የሉ ተነሳ አላህና ግራን ያናገረ ሁሉ ዓሊም ነው ታስፈለገው ድንጋይ ማናገራጎ ታዲያ ዓሊም ነን በለው ዛፍን ማናገራል ከፈለገ እጅም እናገር እጅ ዓሊም ነው እግር ዓሊም ነው አላ ኩሊ ሐል እንደዛ ሳይሆን ውቀትን ተላብሶ ወደ ሐቅ መጣራት በሱና ላይ ቀጥ ማለት ደሞ ግልጽኝነት ከሰለፊያ ካለው አንዱ መለያ ውዱህ ነው ወላል ነው ይሄ የዲን የአኺራ ጉዳይ ነው ምን ሸዋወድበት ምን ማለት ሰዎች ምናጭበረብርበት ጉዳይ አይደለም ውስጣችን ውጫችን ሁለመናችን አንድ አይነት መሆን ነው ያለብን ውስጥ ሌላ ውጭ ሌላ ከበዳንተ አደጋ ነው ለኡመቱም አደጋ ነው ለአኺራም አደጋ ነው ومن خصائص المنهج السلفي الوضوح في جميع اموره الذي تبلو من السلفوች رحمهم الله تعالى اهل السنه يكتبون ما لهم وما عليهم የሱና ሰዎች ያለላቸውን ይጽፋሉ ያለባቸው ማለት ጥሩ ጎናቸው ነው አስፈላጊ ከሆነ ይጽፋል ይናገራሉ ያለባቸው መጥፎም ይናገራሉ ምክንያቱም ግልጽኞች ስለሆኑ ወአማ አህሉል ቢድዓ ከመቶ 99 ጥፋት ቢኖርበት አንዱን አይናገሩም አንዷን ሐሰናት አግልተው ይለቁዋታል እነ ሰደፋቸው ለዲን አይደለም የበላይነት ክብር ሰውን ለማግኘት ነው አልስነ ወልጀማ ሰው የማግኘት ጭንቀት አይደለም ያለባቸው ሐቅን ማስተሐቅ ካስተማርክ ደግሞ አላህ አይቀሬ ነው የተወሰነ ጊዜ ትፈተናለህ የሚጣሉህ በሙሉ ዞሮ ይመጣሉ ከማሩ ያ አይሻ ረዲየላሁ ዐንሃ موقوفا ومرفوعا من ارضى الناس بسخط الله سخط الله عليه واسخط عليه الناس ومن ارضى الله بسخط الناس رضي الله عنه وارضى عنه الناس سوچن الله በሚጣላው ነገር ቢድዓን ያ ቀለል ያደረገ ያግራራ ችግር የለም ጫት መቃም ሲጃራ ኢክትላል ወንድና ሴት ከካፊር ጋር ከሙሽሪክ ካለ ቢድዓ ጋር አብሮ መዋል መቆራረስ መጎራረስ መቀማመጥ መተቃቀፍ ወላ በራ መተው አብሮነት አንድነት ያንጠራ አንድነት እኛም እኮ ወደ አንድነት የምንጣራው አንድነት የሚያስከብረው መንገድ ነው አላህን ተገዙ ረሱልን ታዘዙ ማለት የሙስሊሞች ቢለው የዓለም ህዝብ አንድ ለማድረግ ወሳኝና ስኬታማ ጎዳና ይሄ ነበር ሆኖም ግን በባጢል ህዝቡን አንድ ለማድረግ እንደዛ የሚያደርጉ አካሎች አሉ ወአማ አህሉሱና ወልጀማዓ خلاص በሐቅ ይጣራሉ ህዝቡን አላህ አዝሮ ያመጣላቸዋል ሰዎች ለማስወደድ ቢሎ አላህ የሚያስቆጣ ነገር ሰራሰው አላህ ይቆጣበታል ሰዎች እንዲቆጡበት ያደርጋል ምክንያቱም ሰዎች ሊቦና በረበል ዓለሚን እጅ ነው በተቃራኒ ደግሞ አላህ የሚወደው ነገር አደረገ ሰዎች ቢጠሉ ያለ ነው ተውሂድ ስትናገር እኮ ባንደ የሚቀበል ሰው የለም
አይደለም ተውሂድ በአህካም ራሱ በፍሩ በቅርንጫፍ ጉዳይ መረጃው ግልጽ የሆነው መስአላ ህብረተሰቦችን የተቃረነ ከሆነ ይጠሉሃል ቢሎም እስከሊያ ከፍሩ ይደርሳሉ ሆኖም ግን ከጊዜ በኋላ ሰዎችን ልቦና የሰዎች ልቦና ሪሞት አለው በረበል ዓለሚን እጅረውና አዙሮ ያመጣልሃል ጀርበው ሰለፊዮች ቀጥ ብለው ከሄዱ ይጠሏቸው ነበር ያከፍሯቸው ነበር ይረግሟቸው ነበር ይሰድቧቸው ነበር ያጠለሿቸው ነበር ሰዎች ተመልሰው ይመጣሉ هذا جزاء عدم المداهنه يعلم اكبرنا يعلم امساسل ምንድነው ምንዳ ነው اخوتي في الله ايها الاخوه ايتها الاخوات ايها السلفيون اتقوا الله تعالى የፊትና ዘመን ነው የገንዘብ ፈተና የስልጣን ፈተና የክብር ፈተና የዘረኝነት ፈተና የሆነ የፈተና አይነት የተከፈተበት ዘመን ደሞ የሚገርመው ለፈተና የሚጋለጥ አላህ ካላሳለፈው በስተቀር ወደ ሱና ወደ ሐቅ የቀረበ ሰው ይፈተነው ሌላው እኮ በኢብሊስ በቁጥጥር ስር የሆነው ወይ በተወሰነ ኢብሊስ የሚፈልገው ነገር በፐርሰንት እንኳ ቢሆን እንትን ካለለት ብዙ አያተክርበትም አብዱላህ ኢብኑ አባስ ተጠየቁ አይሁዳና ነሳራ ይሰግዳሉ በሰላታቸው ላይ አይወሰወሱም እኛ ሙስሊሞች እንሰግድ ለምንድነው ምን ወሰወሰው ተብሎ ሲጠየቁ ሌባው እኮ ባዶ ቤት አይፈልግም አለ ተባባነ አይደለም የሱና ሰለፊ የሆነች ነገር ካለች አጅሬ ጣላቱ የሰው የአቂዳ ሌባ የሱና ሌባ የኢማን ሌባ የተውሂድ ሌባ የሰው ልጅ ሌባ ሸይጣን አድው ሙቢን የሆነ ያተክርብሃል ስለሆነ ኢኳቲ ፊላህ የፈተና ዘመን ስለሆነ ሱንዮች ሰለፊዮች አንድነታቸው ማጠናከር በኪታብ በሱና መዋደድ መከባበር መተማመን መጠያየቅ መናበብ ማደጋገፍ ያስፈልጋል ንገራኝ ወንድ አይነት ማዕከል መርከዝ ወከዛሊከ መድረሳዎች የሰለፊያ ወንድና ሴት የሚያፍዙበት መድረሳ እጥረት አለ የለም መድረሳ ከተቋረጠ ቁርአን ማይታፈዝ ከሆነ ቀጣይ ትውልድ ማይቀራ ከሆነ እኮ እስልምና ይራመድም እስልምና ይሄን አክል በአለም ይራመድ የቻለው እስካሁን ድረስ በተዋረድ ከወላጆች ከአያቶች አባቶች ልጆች እንደዛ የቀራና የተረካከበ ተወራረሰ በመምጣት ነው ለዚህ የበቃው በአገራችን ደረጃ ብዙ ታሪኮች አልፈዋል በእስላም ላይ የተሰሩ ዳባዎች በርካታ ደም ያሰቅሱአል ሆኖም ግን ያን መከራ ችለው የዛሬ ቴክኖሎጂ ምንም ሳያግዛቸው አንድ የተውሂድ ዳዋም ያደርግ ከጎናቸው ሳይቆም በዛ ጽናት እስልምና ለኛ አስረክበውናል አባቶቻችን አያቶቻችን እናቶቻችን አሁን እነሱ ያስረከቡን ዲን እንደዚህ ቴክኖሎጂን ዘመኑ እንደዚህ በተመቻቸበት ዘመን እኛ ልናደፈርሰውና ልናድበሰብሰ አይገባም አጥሪተን አውቀን ሰርተን ለህብረተሰቡ ተቀብሎ ቀጣይነት እንዲኖረው መስራት አለበት ለዚህ መሰረት ምንድነው መድረሳ ያስፈልጋል በተለይ የልጆች እናቶች አባቶች አጎቶች ወንድሞች ታላቆች ታናሾች እህቶች ሌሎችም በአጠቃላይ ማዩሂሙ አምሩ ሙስሊሚን በአጠቃላይ ሙስሊም ጉዳይ የሚመለከተው መድረሳዎች ያስፈልጉናል የህፍዝ ማዕከል ያስፈልገናል የግድ ከአቂዳችን ከመረጃችን ተናዙል ካላደረግን ብር እንድናገኝ ቢለን የሙስሊም የሱና የሰለፊያ ተቋም መስራት አይቻልም ይቻላል እኮ ምንም ተናዙል ሳናደርግ ይቻላል ድግመት ከሌለ ስራዬ ነው ቢለን አምናነበት ምን ሰራ ከሆነ ብዙ ሰው ሰለፊ ያለው አህለ ቢዳ እንዳለ ሁሉ ሰለፊ በኢትዮጵያ ደረጃ አልহামዱሊላህ ሚን ፈድሊላህ አለይና ወጣቱ በከተማ በገጠር በሰሜን በደቡብ አልহামዱሊላህ አብዛኛው ወጣት በብር አልተለከፈም በስልጣን አልተለከፈም በጥቂም አልተለከፈም ለሱና አፉን ከፍቶ ሆዱን አስፊቶ ጊዜውን ሰውቶ ይሄው የተቀበለ ነው ይሄ ህብረተሰብ ካለ ለቀጣይ ትውልድ መሰረት መጣል መቻል አለብን አይታወቅም የዛሬው ነገር ላይኖር ይችላል እቺ ዓለም ዋስትና የላትም አዱንያ ዱወላ ዱንያ ትቀያየራለች ዛሬ ላንተ ነው ነገ ባንተ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀግና አንበሳ አስደቁ ሳዲቂን አዕበዱል አቢዲን እኮ የተወሰነ በሳቸው ደረጃቸው ቢጨምርላቸው ምንም ባይቀንስባቸውም እንኳን የተወሰነ እንግዲህ የኡሁድ ከደረሰባቸው ታውቃለህ አይደለም ይህ ማለት ምንድነው ሐቅም ላይ ቢትሆን ዱንያ የጋራ ስለሆነች በመሰረቱ የሱን ወዲዮች አላህ ለአደጋ እስከነ መጨረሻ አሳልፎ ባይሰጣቸው የሆነ ፈተናዎች ይመጣሉ ስለዚህ የፍትና ጊዜ ስለሆነ ይሄን ፍትና ምንከላከልበት ዛሬ የሚደረገው የተውሂድ የሱናን ይሄንን ኑር ይሄንን ቅርስ ይሄንን ውርስ ተረክቦ ለቀጣይ ትውልድ ይተላለፍ ይችል ዘንድ የግድ ተቋም አስፈልገናል ተቋም ምንድነው አህባሽን ወይም ኢኽዋንን ወይም ሙመይአን ምን ጋብዝበት ከነሱ ጋር ካሴቶች ተቀላቅለን ካሜራ ፎቶ ጂኒ ጃንካ ምንጮህበት ምናጨበረብርበት ሳይሆን
በእውነትነት የሚገለጽበት ተቋም ያስፈልጋል። ለዚህ ደግሞ የልጆች አባቶች እናቶች ለዚህ ነገር ተዋናኝ መሆን የግድ ነው። ሁል ጊዜ መናገር ቅድም የሆነ ነገር ብሎ ለመድረክ መሪው ማወቅ መረዳት መስራት ብሎ ነው። አዎን ማወቅ መስራት ማወቅ መረዳት መስራት መጽናት ግድ ነው። ማወቅ መስራት መጽናት ግድ ነው። ይሄ ካልሆነ ዕውቀቱ በእኛ ላይ ምስክር ሻሂድ ይሆንብናል። ስለዚህ ኢኽወተል ኢማን እንግዲህ እዚህ ጋር ብዙ አባቶች ብዙ እናቶች ብዙ እህቶች ብዙ ወንድሞች ታላቅ ታናሽ ብዙ የተለያዩ የህብረተሰቦች ክፍሎች አሉ እዚህ ላይ። ስለዚህ ለዚህ እንግዲህ ተቋም በየገጠሩ በየከተማው የሰለፊያ መድረሳ ኡስታዞች እውነቱን መናገር ግድ ነው። ምናልባት የዱንያ ሳይደለሁ ከዱንያ ሐጃም የለኝም ግን ጊዜው እንግዲህ የኖሩ ሁኔታ በጣም ወደድ ይላል። ኡስታዞች በቂ ደሞዝ ስለማያገኝ ሁሉ ጊዜ ጨምሩልኝ ምናምን አድርጉልኝ ብሎ መጨቃጨቅ ስለሚደብራቸው የሚያስቀሩበትን ተቋም ለቀው የወጡ ነው። ግን ይሄን ማድረግ አለባቸው ማለት አይደለም። ቢሪባቸው እንኳን ቢያርዙም ቢቸገሩም ለዲን መስራት ነበረባቸው። ሰሃባዎች ተበችቷቸው አይደለም ይሄን ዲን ለዚህ ያበቁልን። በቅርብ ጊዜ ነበሩ የቅድመ አባቶቻችን ይሄን ዲን የዛሬ የኛን ተራው ማለት ኤርገንዶ ሲልክ እዛ አይደለም ለዚህ ያበቁልን። ዛሬ ሰዎች የት ደረጃ ነው ያሉት? መስራት የሚቻለው በብር ብዛት አይደለም። አታስብ። ይሄ የግድ የብር ብዛት ሲኖር ይሰራል አታስብ። ወኔ ነው፣ ኢኽላስ ነው፣ አምኖ መነሳት ነው፣ በቁርጠኝነት መነሳት ነው። ጥሩ ለመስራት የሚያስችለው ይሄ ነው እንጂ ግድ ብቻ ስንት ብር አላቸው አሉ አህባሽና ሙመያ ኢኽዋን ያለባቸው يبتزون عقولهم وعقائدهم ومناهجهم واموالهم የሚገርመው የሰው ልጅ ደግሞ አላህ ካልከፈተለት በስተቀር በባጢል ሚዘርፈውና ሚበዘብዘው ነው የሚስማማው። በተወሰነ በስሜቱ ስለሚገጥመው ይወደዋል። ሐቅ የሚናገር ሰው ደመኛ ነው። የሆነ አፈታሪክ አለ ይባላል። አንድ ፈላስፋ በዓለም ደረጃ የሚጠላ ሰው ቢኖር እውነት የሚናገር ነው ቢሏል ይባላል። እውነት ነው። ይሄ ደግሞ እውነት የሚናገር ሰው ህብረተሰቡ አንተ አይቀበለው። ሐቅ ሙር ነው። ቁል ሐቅ ወለው ካነ ሙራ ስለሆነ ኢኮቲ ፊላህ እንግዲህ ያው ህብረተሰቦቻችን በሽርክ የተጠቁ ነው፣ በቢድዓ የተጠቁ ነው። አጉል በሆነ አፍካር ሰይ አልባጢላ ሙዲላ አልአህዋእ አልሙዲላ ላይ የተጠቁ ነው። እንድረስላቸው በየአካባቢ መድረሳዎች እናቃቁ ዳዋ እናድርግ። ኡስታዞች ዳዋ አድርጉ። ኃላፊነት ለጥሎባቸዋል። 10 ሐዲስ ያፈለ ሰው ትልቅ ኢልም ነው። በትክክል ከሰራበት ካስተማ ብዙ መለወጥ ይቻላል። ቁርአን እንስራበት፣ ሐዲስ እንስራበት። ኡስታዞች ዱንያ እንዳይበግራችሁ። ዱንያ ተልካሻናት لو كانت الدنيا تزن عند الله جناح بعوضة ما سقى منها كافرا شربة ماء الله ذن دنيا يتنين كنف ياكل ተመልከት يتنين كنف ياكل واغا ቢኖራት ጠላቶችን አንዲት ጉንጭታ ባላስጎነጫቸው ነበር ይላሉ። ምንድነው ከዚህ የምንረዳው? ያንዲት ትንኝ ክንፍ ያክል ዋጋ የላትም ዱንያ። ለሳ ቢለው ዛሬ ወላ በራኡ ሙቃጣው ለሳ ነው፣ መጣላቱ ለሳ ነው፣ መወሻሸቱ ለዛ ነው፣ በሐሰት መመስከሩ በሳ ተነሳ ነው፣ አቂዳን የሚሸጠው በዚህ የተነሳ ነው፣ መንሃጁን የሚቀይረው በዚህ የተነሳ ነው፣ የሱና ሰው የሚፋለው በዚህ የተነሳ ነው፣ ከሱና የሚያፈገፍገው በዚህ የተነሳ ነው፣ ከሱና የሚሸራተተው በገንዘብ አብዛኛ የዓለማችን ችግር ጣጉት ፍሉስ። ለምን ወሻሻው? ለምንድነው ምን ወሻሻው? ጣጉቱ ዘማንና አልፍሉስ ተባባለ አይደለ? አብዛኛው ችግር ቢታጠናው በዓለማችንም ሆነ በሙስሊም እንዳው መቼም አሉ ስለደ ቅድም እንዳልኳችሁ ደካማ ጎናቸውን ያወራል። ይህ ሲባል ሁሉ ሰለፊ እንደዚህ ችግር አለበት ነው ማለት ባያስይዝም በሰለፊያው መካከል አብላጫው ችግር ሰለፊያ እያወቀ ተናዙል የሚያደርገው ከአባስ ጋር የሚደመረው ከኢኽዋን ጋር የሚርመጠመጠው ከሙመይአ ጋር የሚሳተፈው የሚሰለፈው ሰለፊያን የሚተቻው ከሰለፊያ አቋም ቀስ ብለው የሚወርዳው አይኑ እያየ ባጢልን የሚያነግሰው ፎሎስ ያቺን አጣል ምስኪን ርዝቅ ባላይ እጅ እንዳለ አላመነ በቀደር አላመነም እንዴ? علي بن ابي طالب ይላሉ وعلم ان الامر بالمعروف والنهي عن المنكر لا يقرب اجلا ولا يقطع رزقا። የዓለም ችግር ሁለት ነገር ነው። የሁለቱንም ችግር ጨረሱት አሊ ነብይ ጣል እወቅ በመልካም ማዘዝ ከመጥፎ መከልከል ርዝቅን አይቆርጥም አለ፣ እድሜን አያሳጥርም አለ። አብዛኛው ሰው ተናዙል የሚያደርገው ሐቅን የሚደብቀው ባጢልን የሚናገረው ከአቋሙ የሚወርደው የሱናን ሰው ተመልሶ የሚፋለመው
ዞሮ ከዱንያ ተያዘ። ክብርም ዱንያ ነው፣ ብርም ዱንያ ነው፣ ወንበሩም ዱንያ ነው፣ ስልጣንም ዱንያ ነው፣ ብሔርተኝነትም ዱንያ ነው፣ ጎጠኝነትም ዱንያ ነው፣ መንደርተኝነትም ዱንያ ነው። ተግባባን አይደለም? ስለዚህ እድሜህን ማሳጥርም ርዝቅህንም አያቆምብህም ይላል። ለኔ የጻፋት ርዝቅ ዓለም ሊያቆማት ቢነሳ ወላሂ አንዲት ሉቅማ አያቆም። አይነል ኢማኑ ቢልቀደር በቀደር ማመናችን የት ነው ያለው? ለኔ ያላላት ዓለም ሰብስቦ አጠገብ ቢያስቀምጣት ብሎም ቢያጎርሰኝ አልዊጣትም። ሱብሃንአላህ ወላሂ በቀደር ካመንክ በዚህ አሰር ካመንክ አሰጋም። ካሊድ ኢብኑ ወሊድ እንደሚታወቀው አላህ በካፊር የመዘዘው ጦር ነበር ይባላል። ከበግዳድ በረሃ ያረሽም ጉዞ የሻም በረሃ ድረስ ሰራዊትን የመራ በዛ ቃጠሎ በእግሩ ሄዷል ይላል። የመጨረሻ ፈርጡ ድፍረቱ ልክ ሲያልፍ ዑመር ሻረው ይላል። የሻረው እኮ ካሊድን ጠልቼ አይደለም ደፋር ነው፣ ሳባውን አስጨርሳል። አላሁ አክበር ሳባውን አስጨርሳል ብዬ ነው የሻርኩት አለ። ከዛ አቡ ኡበይዳን በቦታው ሾመዋል። አልተነገረው ዑመር እንደሻረው ካሊድ የሆነ ቀን ሲደርሰው ለካሊድ እናንተ ወንጀለኛ ናችሁ፣ አሚረል ሙእሚኒን ከሻረኝ አቡ ኡበይዳን ከሾማ እስካሁን ድረስ እንዴት አልነገራችሁኝ? በጣም ነው የበደላችሁኝ። ሹመት ወስዶበት እኮ የጦር መሪነት ማዕረግ ቀምቶ ነው። ዛሬ ትንሽ ስልጣን ትንሽ ብር ቢቀነስበት ትንሽ ክብሩ ቢነካ ለሆነ ለዲን መስጠት ከቢባል አካኪ ዘራፍ ያዙኝ ሊቀቁኝ ይላል። መሬት ሊገለብጥ ይነሳል ቢችል ማለት ነው። ያ ካሊዳን ሁላ ጉሰርቶ አልጋው ላይ ሲሞት ምን አለ? لا قر الله عين الجبناء ها انا كبت المعارك وها انا اموت على فراشي الله اكبر سنتنا سنت ጦር ሜዳ ገብቼ ዋኝቻለሁ አጀሌ እዛ አላለውም አሁን አልጋዬ ላይ እሞታለሁ አለ ካሊድ ኢብኑ ወሊድ። አቡ ሱለይማን አልመኽዙሚ አልቁረሺ ሰይፉላህ አልመስሉል ረዲየላሁ ተዓላ ዐን የሙታ ዘመቻ ቀን 2000 ለማነው 3000 ለ200,000 የገጠሙበት ዘመቻ ነው። ያን ቀን 9 ሰይፍ በእጄ ተሰብሯል አለ። በአንዱ 30,000 40,000 ሊያርድበት ይችላል። ይሄ ነው መሰለዲን እንዲህ አይነት ዋጋ የተከፈለለት ዲን እንዲህ አይነት መስዋዕት የተከፈለለትን ዲን እኛ ዛሬ ለክብራችን ለትንሽ ተርካሻይቺ ያኒ ሉዓበቱ ዙባብ ለዝምብን ትብለን እንሽጣው ተናዝል እናድርግ። አረባካች ወላሂ እዝ ሰጥቶናል። በተውሂዱ ቀጥካል፣ በሱናው ቀጥካል፣ በዳዋው ቀጥካል፣ በአቋማችን ቀጥካል። ቢቃላችን ለነፍሳችን ለክብራችን ለዘራችን ለብራችን ካልሆነ ቁጣችን ውዴታችን ሪዳችን ምናችን ለአላህ ከሆነ ወላሂ የበላይነት ይሰጠናል። አላህ የገባው ቃል ለሙስሊሞች ነው። ከሙስሊሞች ለአህለ ሱና ናቸው። ጠዋት ሱረቱል ሙናፊቁን ላይ ኢማሙ እዚህ ጋር ቀርተዋል። ولله العزة ولرسوله وللمؤمنين منافقون يقولون لئن رجعنا إلى المدينة ليخرجن الأعز منها الأذل إنيا مدينة بغزوة المريسي مستلق إنيا ودا مدينة بسلام كتملسن يبلايو يبتاتشون والردون أسود على عبد الله ابن رئيس المنافقين عليه لعنة الله يبلاي رسول بسوبيت يبتاتش رسولنا بسوبيت معاذ الله من ذلك الله بالله من ستو فلله العزة ولرسوله የበላይነት አሸናፊነት ኃያልነት ለአላህ ለመላእክተኛውና ለሙእሚናኖች ነው። ወላኪን المنافقين አያቁም አለ። ግን ጅሎች ናቸው። ጅል ቅል የበታቸው ነው የበላይ ነኝ ይላል። አዋቂ ግን የበላይ ሆኖ ደካማ ነስተኛ ሰው ነው። ወብንቹም ይኮተሊማ አዩ ሰለፊዩን ወሰለፊያት እንስራበት በሰማነው ባወቅነው ለሰለፊያ እንኑር ቁልና ሰላቲ ونسكي ومحياي ومماتي لله رب العالمين ثلاث ሁለት ህይወት የለንም፣ ሁለት ዲን የለንም፣ ሁለት መንሃጅ የለንም። وما لي الا آل احمد شيعته وما لي الا مذهب الحق مذهبه። እንግዲህ ያው ሰላቴ እርዴ ስግደቴ እርዴ ህይወቴ መሞቴ ለአላህ መልክና መብት ነው። ለሱ ነው መሆን አለበት፣ ለሱ የሚገባ ነው። ከሱ ትእዛዝ ውጭ ሊፈጸም አይገባም። ላ ሸሪከ ለሁ ቢላ በሊላ ተግባባን አይደለ? ስለዚህ ይሄን ዲን ሰጥቶናል። የዚህን ተረካብ እናንተ ወጣቶች ናችሁ። ዱንያ እንዳይበግራችሁ፣ ስልጣን እንዳይበግራችሁ። ዱንያ በውስጡ የሚወድ ሰው
በሰለፊያ መቀጠል والله اعلم ካየነው ተጅሪባ አንፃር ማለት ተጅሪባ ኸይሩ ሻሂ ስልጣን የሚወድሰው ለሰለፊያ ጸሪ ሆነ ለሆነች ቦታ ትንሽ ፈተና ሲያጋጣው ሽል ላቅድ እንደተባለ وإن أصابت فتنة انقلب على وجهه እንደው ተረቡን አያስፈልግም ሰባት يا عباد الله فاسبتوا سيرة الدجال تناقروا في حديث مسلم من حديث النواس سمعان الكلابي الأنصار رضي الله تعالى عنه أن النبي ذكر يوم الدجال حديثا وفيه يا عباد الله فاسبتوا يا لباريوች ጽኑዋን የደጃልን አደገኝነት የሚያሳያቸው ጉዳጉዶች ተናግረው ጽኑዋን ጽናት አስፈልግ ባልካነ ነብዩ ሰለላሁ ዐለይሂ ወሰለም ያስአሉላህ ቀደም እንግዲህ ሼክ ኢዝዲን ሐፊዘሁ ወራአ እንደተቀሱት ያ ሙቀልበል ቁሉብ ثبت قلبي على دينك ልቦች የምትገለባብጥ ሆን ከአንተ የኔን ልብ በዲንህ ላይ አጽናት ይሉ ነበር ጽናት ሰባት منو وما قصة الإمام أحمد عنكم ببعيد أو ببعيدة إمام أهل السنة يا رسول الجماعة قنجو على أوانا أسفار يولوت حيا سمنت ورتقرفوال باندلليت عندشي هولات ماتو جزي ليانداندو ألنقا فرق عما ياندان سو تامد جوا تقرفوال كبرا بسلوانو أيدنو دنيا سلامات تاسفدقات شو أيدنو እንደኛ ረፍት ማያስፈልጋቸው ሰው ሆነው አይደለም ነገሩ ሲለገባቸው ነው የዲን መሪ ስለሆኑ ፈተናው በሳቸው አነጣጣራ ከላስ ጻኑ ሽካ ሳማደ ሱሙል الجبال الراسيات 1200 ጊዜ ባንደሊ ተገርፈዋል አለንጋው ዝም ብሎ ተራ አለንጋ እንዳይነ አንድ ጊዜ ሲገርፋቸው የጀርባቸው ሲጋቦደስ ስለነሳ ነበር قميصاቸው እንዳለ ደም حتى فقد وعيه ለዚህ ሰለፊያ ለዚህ ተውሂድ ነው ለላ ኢላሃ ኢላላህ ነው ለቁርአን ለሐዲስ ነው ለረሱል ዲን ነው ይሄን አደረጉት اخوتي في الله ኢማም አህመድ አንበል ቢለቡና ወራለን የታደር ከሳቸው የሳቸው ፈተና ተወውና አንድ ጥፊን ቢደርስብን እኛ ሁኔታ ያሰጋል አላህ ፈተና አያምጣብን ነው ፈተና አላህ አያምጣብን ነው ነገር ግን በመጀመሪያ በደንብ በሱና በተውሂድ ፉል ከሆንክ አያድርገው ፈተናው ድንገት ቢመጣ አላህ ሊያሳልፍ ይችላል በመልካም በሰላም ጊዜ የሚሰራው መልካም ስራ ለፈተና ጊዜ መወጣጫ ይሆናል كما قال النبي صلى الله عليه وسلم العباده في الحرج كهجرة الي በችግር ጊዜ ኢባዳ መስራት ወደኔ እንደመሰደድ ነው ይላል رواه مسلم وعن عقبة بن حارث الأنصاري رضي الله تعالى عنه قال رسول الله صلى الله عليه وسلم بادروا بالأعمال فتنا كقطع الليل المظلم يصبح الرجل مؤمنا ويمسي كافرا ويمسي مؤمنا ويصبح كافرا يبيع دينه بعرض من الدنيا معاذ الله من ذلك ፈተናዎችን በመልካም ስራ ተሽቀዳደሙ እንደለሊት ጨለማ ቁራጭ የሆነ ፈተና ይመጣል ሰውየው ሙስሊም ሆኖ አንግቶ ካፊር ሆኖ ያመሻል ሙእሚን ሆኖ አምሽቶ ካፊር ሆኖ ያነጋል يبيع دينه بعرض من الدنيا بلجلج ይሸጣል ያለነ ሐዲስ ወላሂ ከወዲህ ከሺዎች አመታት በኋላ ይመጣል ተብሎ መስልና እናስበው ነው አሁን በዘመናችን ካለው ዋቂ ተጨባጭ ጋር ሲታስተያይ ወላሂ በጣም ያስፈራል ስለዚህ ለፈተናዎች ቀደም ሲል ዝግጅት ማድረግ በኢባዳ መታነጽ በዱዓ መታነጽ በሱና መታነጽ አላህን በዚህ ዲን አጽናኝ ማለት ከፊትና መዋጢነ الفتن መራቅ ይሄ ከፊትና ለመጠበቅ አይነተኛ ምክንያት ነው فإن الحي لا تملئ الفتنة كما قال عبد الله بن مسعود من كان مستنا فليستنى بمن قد مات فإن الحي لا تملئ عليه الفتنة أولئك أصحاب محمد أبر هذه الأمة قلبا وأعمقها علما وأقلها تكلفا اختارهم الله لصحبة نبيه ولإقامة دينه فاعرفوا لهم قدرهم وتمسكوا بما استطعتم من سيرهم وأخلاقهم فإنهم كانوا على الهدى المستقيم رواه رزيل عبد الله بن مسعود سنة نكتل فلقسوا يموتوا صحابه سكت إنيا نكتل العالم بيوت الله سيستمع من مفتنا يبزار تلال كنيا نبرو نقاي فتنال كذلك زاري إلهم الله يتبك لنا يا زاري أسلامات بسنا نبر سوال بزوتشو ليلة عالم لا يعلوت يا زاري أمس بسنا نبر ليلة عالم لا يعلوت يا زاري أرات أمس ورلاي يا نبر ليلة عالم لا يعلوت الله إنيانا بحق من أنا الله يادر قلنا بيوت الله سوف فتنا اتامن اللتم إمام أحمد بن حنبل يان الله واقع كفروا أنبسا نبي بينور كنبي بوهار استاتبا نبي يبال نبر اسكبال درجات هذا الرسول فردنا كنبي بوهار نبي يمتعب
ለዚህ ብለው علي المديني كستاچو ጋር ታስሮ ነበር የኢማም البخاري ትልቅ ዓሊም من علماء الاسلام خلقه له الحديث የተባለ ትልቅ ዓሊም ነው ከታሰሩ በኋላ ያ ግርፋት ፈተናው ሲመጣ ታዊል አርገውን አሽሙር ተናግረው ወጡ ይላል ለምን ወጣችሁ አሏቸው አይ ክፍት አላለም ሳይፈራው ከሚገደል ብዬ ነው ኢማም አህመድ ብን ሐንበል ነፍስ የለበት ቃመ አህመዱ መቃመ ነብይና አለ የነቢያቶች ደረጃን የቆመው ግለሰብ የሚሰራው ስራ አይደለም አለ ይሄን በመውጣቱ ኢማም ሐንበል አኩርፎታል ይባላል ዓሊም ስለሆነ ለምን እንደዚህ ተናዙል ወይም አሽሙር ተናግሮ ኪና ተናግሮ ተውሪ አድርጎ ለምን ወጣ መጽናት ነበረበት በሚል እስከሚሞት አላናገሩት ይላል የኢማሙ البخاري ሼክ አቡ ሐሰን አሊ ኢብኑ አብዱላህ አልመዲኒ አልበስሪ الذي خلق اول الحديث حتى ኢማሙ البخاري ነፍሴን የትም ንቄት አላቅም እስካቸው ጋር ራሴን ከእንትና ያባስ አሳነስኳት ይላል አያ ምን አያት ኢላህ ነበር ተባባን አይደለም ስለዚህ እኚህ ኢማም አህመድ ሐንበል በሚሞቱበት ሰዓት ኢብሊስ መጥቶ እጁን ነክሶ ያ አህመድ ፉተኒ አመለጥከኝ ይላቸዋል ገርገራ ላይ ይያሉ ልጆቻቸውና ሳሊህና አብደላህ የሚባል ዓሊም ልጆች ነበሯቸው ቁል ያ አቢ ላ ኢላሃ ኢላላህ ይሏቸዋል ላላ ይላል እሳቸው ከኢብሊስ ጋር ነው ትግሉ ፍትጊያው በዛች ሰዓት ይሄ ደረቅ እሳቸው ጋር መጣ አመለጥከኝ ብሎ እጁን ነክሶ ከንፈሩ ለመጣት ላላ ባዮት ይያለው ነፍሴ በራሴ ላይ ያለች አልተማመንም አሉ ማለሻይዱ فإن الحي لا تبن عليه فتنه ነው ስለሆነ አላህ ከፍትና ይጠብቀን ከፈተናስ ለሰዎች ፈተና አላህ ያድርገለት እምነት ለሐቅ ሰበብ አላህ ያርገን ለሱና ሰበብ አላህ ያርገን ጻንቶ ለማጽናት ሰበብ አላህ ያርገን ተስተካክሎ ለማስተካከል ሰበብ አላህ ያርገን اللهم اجعلنا هداة مهتدين غير ضالين ولا مضلين سلما لأوليائك حربا لأعدائك نحب بحبك من أحبك ونعادي بعداوتك لأدوات من عاداك من خلقك وصلى الله وسلم على نبينا محمد وعلى آله وصحبه أجمعين እንግዲህ ብዙ ሄዳለ ብዬ ነበር እንግዲህ ገደብ አርጋው ለገም አርጋውኛል ይሄ ስልጣን አለው ሰው እንደዚህ ነው የሚያስቸግረው ለማንኛውም እንግዲህ አሰሉላህ አያንፋኒ بما القيت عليكم واياكم والمسلمين فإن صف من الله وتوفيق وإن اختف من نفس الشيطان والله ورسوله منه بريئان وصلى الله وسلم على محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ترافيك هذا عزيز موت هذا جزاه الله خيرا شيخاتنا الله كملكم سراغا እድሜያቸውን አላህ ያርዝምልን ስራቸውንም አላህ ይቀበላቸው እኛም በሰማነው የምንጠቀም አላህ ያድርገን እንግዲህ ያው የሰዓቱ ጉዳይ ሆኖ እንጂ ጠግበን ወይም ደግሞ በቅቶን አይደለም ልክ ነው ግን ሰዓቱ እድል ያው ያለን እድል ትንሽ ሰዓት ነው ያለን የእናንተንም ሰዓት መጠቀም ስላለብን ነው ባረከላሁ ፊኩም እንግዲህ እንደተባባልነው ቅድም አሁን ደግሜ የምለው በደንብ ስሙ በደንብ ተረዱ እናም የሰማችሁትና የተረዳችሁትን ደግሞ ለመተግበር ራሳችሁን አዘጋጁ ብያለሁ አይደል ስለዚህ አሁን ደግሞ ኡስታዝ ባህሩ ተካ ጀዛሁላሁ ኸይራን ከሰማነው ነገር ለመተግበር የሚሆን የሆነ መንገድ ይጠቁመናልና ወደ ሼክ አቡ ዘር ፕሮግራም ከመሄዳችን በፊት በጣም ወሳኝ ፕሮግራም አለን በስተመጨረሻ ወደዛ ፕሮግራም ከመሄዳችን በፊት ኡስታዝ ባህሩ ወደ መድረክ ይመጣና አንዳንድ ነጥቦችን ኢንሻአላሁ ተዓላ ያወያየናል እንግዲህ ወአምሩሁም ሹራ በይነሁም ነው ለሹራ ነው ያው የሆነ የሚያወያዩአችሁ ሹራ የሚያደርጋችሁ ነገር አለ ሹራ ማረጋቸው ነገር አለ ብሏል ወደ መድረክናና ሹራ አድርጉ ባረከላሁ ምን ትፎክራለህ የዚህ ጋር ነው ፍራክ ጠይቃችሁ ነው ፍራክ ላላ ትርኩት ወደ ገደለው አንሱት ነው ይሄን ማስፈልግ لا ما يحتاج بأونلاين 5 سنتيم አግኝተን አናውቅም ቶ ዝጋው ما يحتاج ኦንላይን ጠብቁ ወራ ما يحتاج ዝም ብሎ ወሬ ነው ምንም አያስፈልግም የመሻይኾቹን ደርስ ይሰማሉ ኢንሻአላህ السلام عليكم ورحمة الله وبركاته بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم የሚያወያያችሁ ነገር አለ ምናም ብዙ ነገር ያወራል ምንም ማወያያችሁ ነገር የለም ሼኻችን ቅድም ያው በሐዲሳቸው መሃል ላይ የሰለፊ መዳሪሶችን
ህያው አድርገን ለማቆየት እንደው ዝም ብሎ አይደለም ያሉትና እንዲህ አይነቱ ስብስብ እንዲህ አይነቱ ማሻአላህ ከመሻይኾች ጋር መገናኘት እንዲህ አይነቱ ዳዕዋ በየጊዜው የሚደረጉ ሙሐደራዎች የሚሰጡ ኮርሶች ከተለያዩ ከሀገራችን ክፍል ካሉ መሻይኾች ጋር የምንገናኝባቸው መድረኮች ሐቂቀተን ያው ምን ያስፈልጋቸዋል እገዛ ያስፈልጋቸዋል ከሰለፊዎች የሚል ነው እውነት ነው ቅድም ብለዋል ሼህ ሰለፊዎች ብዙ ጊዜ ገንዘብ ላይ አይደለም ትኩረታቸው ሌሎች አካላቶች በተለያየ ነገር የተለያየ ፕሮግራም ይነድፋሉ የተለያየ መላይ ዘይዳሉ ገንዘብ ይሰበስባሉ ዶክመንተሪ ይሰራል ሰዎች ስስብልታቸው ተነክቶ ብር ይሰጣሉ በደንብ ይሰጣሉ ማለት ነው ሰው በተፈጥሮ ክብር ይፈልጋል ውዳሴ ይፈልጋል በሰው ፊት እንዲህ አድርጓል ተብሎ እንዲወራለት ይፈልጋል ለዚህ ሲባል ዶክመንተሪ ይሰራሉ ብዙ ጊዜ አይታችሁ ከሆነ ዶክመንተሪዎች ተሰርተው እዚህ ቦታ ላይ እንዲህ ተደርጓል እዚህ ቦታ ላይ እንዲህ ተደርጓል እዚህ ቦታ ላይ እንዲህ ተደርጓል እየተባለ ብዙ ነገር እኛ የማንንም ስም አንጠራ ማለት የሰጠው ሰውዬ የሚሰጠው ለማንም አይደለም ለአላህ ነው የሚሰጠው ውዳሴ ምን ያደርግልታል ጥሩ አይደለም ውዳሴው ማለት የምናቀርበውም ሪፖርት መቅረብ ነበረበት ግን ብዙ ጊዜ አያስፈልግም ሪፖርቱ ማለት ነው ኸይር ስራ በተቻለ መጠን መስራት ነው ስራው ከቃል በላይ ራሱ ይናገራል የሚሰጠው ሰው ደግሞ አላህ ብሎ ነው የሚሰጠው ዞሮ አልኢስላህ አንድ ነገር ዱዓ አድርጉ ኢንሻአላህ አላህ ብሎ በህይወት ቆየ አንሳ አጥፋ አላህ ይዲክ ምን ለማለት ሰጠው ቀጥታ ማን አህታጅ አላከመን شيء بدل أسباب الله كيقول جبريل ይሄን ለምላችሁ ለምሳላችሁ በጣም የሚያሳዝነው ሰሞኑ ሁለት ወንድሞች ሁለት ወንድሞቻችን ማታ ከኢሻ በኋላ ከቤተሰብ ጋር አብረው አንደኛው በተለይ ከእናትና ከወንድሙ ጋር አብረው ቆይቶ እስከ 4 ሰዓት ተኩል ድረስ ቡቲክ ነበሩ ቡቲክ የሚሰራው ወንድማችን ነበረ አብሮ ቆየ ከዛ ተኛው 4 ሰዓት ተኩል አካባቢ ማለት ነው ታናሽ ወንድሙ ወጀር ሲገሰገሰው ትንሽ አንብሮ ያው ወይቶ ወስዶ ሊሆን ይችላል ብሎ እሱ ጥሎት ሄደ ወደ መስጂድ ፈጅር ማለት ነው እናትየው ሲያዩ ሲነቁ ሲሰግዱ ሲነሱ ይሄ አንደኛው ልጃቸው አልተነሳም ይሄ ፈጅር ማለት ነው ቡቲክ ያለው ልጃቸው አልተነሳም ምን ሆኖ ነው ዛሬ ደግሞ የቆየው ብለው ስሙ እየጠሩ ይገሰግሱታል ስም አይሰማቸው ገሰግሱ አይሰማቸው ከፍቷል የለም ልጃቸው ፈጅር ላይ ነው አልታመነ አራት ሰዓት ተኩል ላይ ነው አብረው ወንድም ራቆቱ ሲጫወቱ ቆይተው አራት ሰዓት ተኩል ላይ ከጎናቸው ነው ልጃቸው ማለት ወደ አከረ ነው ሌላኛው ልክ እሱ ማጋጣሚውን አይተውኩም ግን ያኛው ቡቲክ ነጋዴ ነው እሱ ከቤተሰብ ጋር አብሮ ቆየ ከባለቤቱ ጋር አብሮ ቆየ ሞተ ባለቤቱ አጥቷት ያቀፈችው ጀናዛ ነው በዚህ ሳምንት ባለቤቱ ተባለ ዛሬ 4-5 ቀን አካባቢ የነገ ተሰጠው አላህ ካቆየ ምናልባት ያው ወቄታችን አላህ ነው የሚያውቀው አላህ ካቆየ የዛሬ ዓመት መልካም ነገር ታያላችሁ የዛሬ አላህ ካቆየ ኢንሻአላህ መልካም ነገር ታያላችሁ የአልኢስላም ቤተሰቦች አላህ አድርሶ የምናይ አላህ ያድርገን እስከዛ ድረስ ትንሽ ሳንቲም ትንሽ ብር እንደምናቸዋለን በዛሬ ዓመት ለምታዩት አይደለም እሱ ተውት እሱ ኢንሻአላህ ያው ያኔ አላህ አድርሶ ስናይና ስንገናኝ እናወራው ነገር ይሆናል ማለት ነው በአላህ ታዲያ የዛሬው ግን ቅድም ሸታችን እንደነገሩን ብዙ ነገሮች አሉ ዝርዝር ነገሮች ብዙ ነገሮች አሉ መድረሳው ክራይ የታችኛው አንደኛው ነው ካለው በስተቀር ፎቁ ወቅፍ ነው ባለቤቱ አላህ ይቀበላቸው ራሳቸው ለመስጂድ ብለው የሰሩት ነው ወቅፍ ያደረጉት ነው ክራይ አይከፈልበትም መስጂዱ ከዛው ያሉ ሌሎቹ በሙሉ ክራይ ነው ያለው ማለት ነውና ውጫለው ነገር እየተሰራ ነው እንግዲህ አላህ
ሐቁን የምንወጣ አላህ ያድርገን ትንሽ ብር ነው የሚያስፈልገው ከዛው ታንታክ ይገራችሁ ሰሞኑን ዛሬ ብዙ ሐዲስ አላወራም ለምን ሸኻችን ሸኻ ብዙ ለእናንተ ማርና ወተት አዘጋጅቶ ሊያጠፋችሁ እየጠበቃችሁ ነውና የሱን ጊዜ መግደል አንፈልግም እናንተ ከገደላችሁ አያገባኝም ይሄ አሽሩ አዋቀር ላይ አንድ ወንድ ሊቀበልና አብረን ነበር ተያያለና ምን አለ የሆነ